አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሰዴቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? በዛሬው ዕለት አንድ ርዕሰ ጉዳይ ወደ እናንተ ይዘን መጥተናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ወደ ጉዳያችን ከመግባታችን በፊት በዛሬው ዕለት በዚህ መርሃ ግብር ላይ ተገኝተው ምክር ሀሳብ የሚሰጡን መምህራችንን አስተዋውቃቸዋለሁ። መምህራችን መምህር ስምዐጽድቅ ኢየይስ ይባላሉ። የሐዲስ ኪዳንና የቅኔ መምህር ናቸው። መምህር እንዴት አሉ? እግዚአብሔር ይመስገን። እንዴት ቆዩ? እግዚአብሔር ይመስገን። እንግዲህ በዛሬው ዕለት የምናቀርብላቸው ርዕሰ ጉዳይ ለአድማጭና ለተመልካቾቻችን አጋንንትን ማስለፍለፍ እና የአጋንንትን ምስክርነት መቀበል ይገባልን የሚለውን ርዕሰ ጉዳይ ነው የምንመለከተው። እንግዲህ ይህን ጉዳይ ያነሳንበት እንደሚታወቀው የቤተ ክርስቲያናችን የውስጥ ፈተና ከሚባሉት አንዱ ነው። በየቦታው መንፈሱ ተናግሯል አሉ። አንድ ካህን አስደግመዋል። የሆነች ሴት በፍቅረኛው አስደግማበት ሱቋ ተዘግቶባት ይሄን ማን ተናገረ ሲባል መንፈሱ ተናገረ፣ አጋንንቱ ጸበል ቦታ ለፍልፏል የሚል ሐሳብ እንሰማለን። ከዚህ በተጨማሪ አንዳንድ ጸበል ቦታዎች ላይም እንደ ስራ አስፈጻሚ ሆኖ እናገኘዋለን። ባይ መንፈሱ ተናግሯል፣ ተመለስ አንተ ኃጢአተኛ፣ አንተ ደግሞ እንዴት እዚህ ጸበል ልትመጣ ነው አንተ ርኩስ እያለ ሲያባረር ሁሉ እንመለከታለንና እንደው አጋንንት የሚለውን ሐሳብ መጀመሪያ እናንሳው። አጋንንት የብዙ ቃል ነው አይደለ? የብዙ ብዛትን የሚገልጽ ነው። ሰው በተለምዶ አጋንንት ክፉ ነው የሚል ሐሳብ ይናገራልና ይሄ የብዛት ቁጥር ነው። እስኪ እንዴት ነው አሁን የአጋንንት ጉዳይ የሚለውን ባጭሩ ለርሰውት። ያው ሁላችንም በጋራ የምናየው ሐሳብ ነው የሚሆነው። እኔ መልስ ሰጪ ብቻ ሳልሆን ከፈለኩ የመጠየቅ መብትም እንዳለኝ እንዲፈቀድልኝ አስቀድሜ እጠይቃለሁ። ያው ጋኔን ብለን አጋንንት ብለን የምናበዛው ሰይጣን ብለን ሰይጣናት እንደምንለው ማለት ነው። በሚመናን ዘንድ እውነት ነው፣ ታማኒነት አለው። ጸበል ቦታም ሊሆን ይችላል፣ ሌላም ቦታ ላይ ትንሽም ትልቅ ችግር ከደረሰባቸው ሰይጣን እንዲናገርና የተናገረውን ነገር ደግሞ ወደ ራሳቸው አስተጋብተው የሚፈልጉትን ቁስል እንዲነካላቸው ይፈልጋሉ። ውስጣቸው ያለውን እሱ ተናገረ ቅድሚያም እኮ ያምናሉ። በነገራችን ላይ የጠረጠሩትን ጥርጣሬ ጸበል ቦታ ሄደው እንዲህ ነው እንዳ ነው ይባላል። ያንን ወስደው ሰዎቹ ሰይጣን እንዳለ ብለው ለሰይጣን እውቅና ይሰጣሉ። ለሰይጣን እውቅና ከመስጠት አንፃር እንደውም ሰይጣን በበጎ አይነት የሚስሉ ሰዎችም እኮ አሉ በንግግራቸው። በተለይ ጸበል ቦታ ላይ ከሆነ አይዋሽም፣ ትክክለኛ ነው፣ ታስሮ ነው የሚል ነገር አለ። ሲቀጥል ሰይጣን ሲጀመር ትክክለኛ ነው ወይ አባህል ሐሰት አይደል የምንለው? የሰይጣን ዋና ማን የውሸት መሰረት አድርጎ አስጀመረ፣ ውሸትን የወለደ፣ ውሸትን ያሳደገ፣ ውሸትን በሰዎቹ ልቦና እንድትሰርጽ ያደረገ ሰይጣን ነው የምንለው። ስለዚህ የውሸት ወላጅ አባቷ ሰይጣን ነው። ታዲያ ሰይጣን ውሸተኛ እኮ እንድናምነው ቻለ። ምናልባት የሚነሳው ምንድነው? በቅዱሳን ተይዟል። አሁን ገብርኤል አስሮታል፣ ሚካኤል አስሮታል፣ ማርያም አስራቸዋለች። የአባታችን ጸሎት እንዲዋሽ አያደርገውም የሚል ሐሳብ ይነሳል። እና ቤተክርስቲያን ሰይጣን ሊዋሽ አይችልም ወይ? አሁን ገነት ውስጥ ገብቶ ነበር አይደል? ሰይጣን በእባብ እዛ ገብቶስ ምንድነው ያደረገ? እንደምናውቀው ከሆነ በታሪክም እንደተቀመጠው ይሄን ጸበለስ ብትበሉ አምላክ ትሆናላችሁ ነው ያለ። ሰዎች ግን ጸበለስ ሲበሉ አምላክ ሳይሆን ሰው መሆን አልቻሉም። ዋሽቷቸዋል ማለት በትክክል ከወጡም በኋላ ውጡ ብሏቸዋል ብሎ ከሰዋይ ቦታቸው ያስወጣቸውም እኔ ቅዱስ ገብርኤል ነኝ ያለ እየተናገረ ነበር። በትክክል አዲስ ኪዳን ታሪክ ላይ ምንም እናያለን። ኢየሱስ ክርስቶስን ወደ ቤተ መቅደስ ይዞት ሄዶ ነበር። በዚያስ እንደዋሻ አይደለም ይነግረን እኮ። እንደውም እኮ የሚለው ምንድነው? ካህናትን ድል በመነሳበት ቤተ መቅደስ ቢሆን ብሎ እንዲህ የሚል ሐሳብ ስለነበረው ክርስቶስ እንደዛ የተገለጠለትም ፈተናዎቹንም ደግሞ ያው መጨረሻ ላይ ክርስቶስ ቢሽርበትም ሞክሯል። ስለዚህ ቤተ መቅደስ ላይም ክርስቶስ ሰይጣን እንደሚፈትነን ተናግሯል ማለት ነው። ገብርኤል አሰረኝ፣ ሚካኤል አሰረኝ ብሎ እኮ የሚናገርም ሰይጣኑ እውነት ለመሆኑ ምን ማረጋገጫ አለ? እሱ ነው አስቸጋሪ እኮ ሳያስረው እንደዚያ ቢልስ ሚካኤል ነኝ የሚል ጠንካራ ሐሰተኛ ሚካኤል አሰረኝ ብሎ ሐሰት የሆነ ትምህርት ቢናገርስ እኮ ማረጋገጫ የለንም ነው። በትክክል ማረጋገጫ የለንም። ከዚህ ጋር ለምሳሌ አባቶቻችን በጸሎታቸው በብቃታቸው እውነት እንድናገር የሚያደርገው አባው አሉ። ግን ሰይጣን ደግሞ ከዛ በላይ ደግሞ ልምድ አለው
የፈተና መንገዶቹ በጣም አስብቶ የመጣ እኛ ከምናስበው በላይ በተጨማሪ ብዙ መንገዶችን አማራጭ ይዞ ነው የሚመጣው። ክርስቶስንም ሲፈትን ይሄ እንደውም አበው የሚተረጉሙት ምንድነው ይሄ ትኩስ ዳቦ በምን በቀዳዳ እያሳየ እንደንጋ አይደል ያለው። ለምን ደንጋውን አድርግ ከምትለኝ ከዚህ ሁለት ሐሳብ ይዞ ነው የመጣው። ለምን ደንጋውን ዳቦ አድርግ ከምትለኝ ከዚህ እንብላ ይለኛል እሰጠዋለሁ ነው። ሁለት አማራጭ ይዞ ይመጣልና እኛ ባላወቅነው መንገድ ሰይጣን መጥቶ እውነተኛ መስሎ ይታያል፣ ግን እውነት አይደለም ነው ሐሳቡ። በጣም ጥሩ። የሰይጣን እውነትነት ይሄ ምንድነው በጎ በሚመስል መልኩ እንደውም አንዳንዶቹ ያንቆልጳጵሱታል። በቀልድም ይሁን ለሆነ ጉዳያቸው ሲፈጽሙ ከሚያውቁት መልአክ የሚያውቁት ሰይጣን ይሻላል ብለው በመልካም መንገድ ይተረጉሙታል። ግን ሳናውቀው ስህተት ነው። ይሄ ብሂል ራሱ ትክክል አይደለም። ግን ሳናውቀው ለሰይጣን መልካምነት እውቅና እየሰጠ ነው ማለት ነው። አንዳንድ ሰዎችም ሲቆጡ ሰይጣኔን አታምጩ የሚሉ ሰዎች ሰምቻለሁ። አዎ ሰይጣን አለኝ እያሉ ነው። እነሱ ምንድነው ተገቢ ነው ወይ? አዎ ሳንጠራ እንገባም አሉ የሚባል አይደል? ታሪክ ትዝ አለኝ። በጣም ጥሩ። እዚህ ጋር ተያይዞ እንግዲህ ሰይጣንን ማስለፍለፍ እንደሌለብን መጽሐፍ ቅዱስ ላይ ይናገራል። እስኪ እሱን የተወሰነ ለማንበብ የማርቆስ ወንጌል ምዕራፍ 1 ቁጥር 23 ላይ በዚያን ጊዜ በምኩራባቸው ርኩስ መንፈስ ያለው ሰው ነበረ ይላል። ርኩስ መንፈስ ያለው ሰው ማለት የያዘው ማለቱ ነው። እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቄያለሁ የእግዚአብሔር ቅዱሱ ብሎ ጮኸ ይላል። አሁን የናዝሬቱ ኢየሱስ ማለቱ ትክክል ነው። የእግዚአብሔር ቅዱሱ ማለቱ ትክክል ነው። ግን ኢየሱስ እንግዲህ ምን ይለዋል? አይ ጥሩ መሰከርክልኝ፣ እንዲያውም አይሁድ አላምነኝ ብለው ነበረ፣ ሄድ አስተምር ይለው ይሆን የሚለውን ስንመለከት ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው። እርኩሱም መንፈስ አንፈራገጠውና በታላቅ ድምፅ ጮሆ ከእርሱ ወጣ ይላል። እና ለምንድን ነው ኢየሱስ ክርስቶስ አሁን እዚህ ጋር ማስለፍለፍ ቢቻል ኖሮ ያጋንንትን ምስክርነት መቀበል ቢቻል ኖሮ ጎሽ ሰይጣን ጥሩ ብለሃል አሁን እዚህ ትክክል የተናገረ ለምን አይለውም? ይሄ አንድ ጥያቄ ነው። ቀጣይ የሚገርመው ነገር የጠላት ምስክርነት የሚዋጣ አይደለም። ምክንያቱም በከንቱ ውዳሴ ሰዎችን የሚጥልበት ነው። በክርስቶስ ደግሞ ለራሱ አንደኛ ከንቱ ውዳሴ በክርስቶስ ዘንድ የለም። ሲቀጥል ከሰይጣን የሚመጣ ደግሞ ምስጋናም የለም። ስለዚህ ዝም ብሎ እንደወጣ ነው የሚፈልገው። በጣም ጥሩ። እዚያው ቁጥር 34 ላይ የማርቆስ ወንጌል ምዕራፍ 1 ቁጥር 31 በልዩ ልዩ ደዌም የታመሙትን ብዙዎችን ፈወሰ፣ ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑ አውቀው ነበርና ሊናገሩ አልፈቀደላቸውም ይላል። ሊናገሩ አልፈቀደላቸውም። ስለዚህ ዛሬ አንዳንድ ጸበል ቦታ ላይ እነዚህ ሐሰተኛ አጥማቂዎች ማነህ? ለምን ያስካት? ከየት ያስካት? እኔ ከሰው በምንድነው የምንለየው? እያሉ ስለራሳቸው ክብር የሚያናገሩ ሰዎች መጽሐፍ ቅዱስ መነሻቸው ምን ይሆን? ካል መነሻ እንደሌላቸው ይሄ መጽሐፍ ቅዱስ ይከብላቸው እንዲናገሩ እንዲቀባጥሩ የሚያስችላቸው ነገር የለም። የሚናገሩት ነገር ደግሞ በጎ ነገር ስለማይሆን ምናልባት ሰይጣን እንዲህ ብሎ እውቅና ለመስጠት ለራሳቸው ማስታወቂያ ለመስራት ሊሆን ይችላል እንዲናገሩ የሚያደርጓቸው። የሚያገኙትም የሆነ ነገር ሊኖር ይችላል ብለን እናምናለን። መቼም ከመሬት ተነስቶ እኔ አጥማቂ ነኝ ብሎ ዓለም ለመቀደስ ላይሆን ይችላል ሐሳባቸው። ቤተክርስቲያን ያው ትክክለኛ አጥማቂዎችን ብትደግፍም ግን እንዳሸን የፈሉ አጥማቂዎች እንዲነሱ የሆኑበት ለቅድስናው ደርሰው ያለ መጎሳቆል ተሰምቷቸው አይመስለኝም። ስለዚህ መነሻ እንደሌላቸው ሐሳብ ነው። ክርስቶስን በዚህ መንገድ ከነገረን ከክርስቶስ አስተምህሮ መቼም ወጠን ይቻላል አንለም። ሲቀጥል ጉዳትና ጥቅምም አለው። አጋንንት የሰጡት ምስክርነት ምን ነው ጥቅሙ? ምን ነው ጉዳቱ? ጥቅም ቢኖረው ኖሮ ለቤተክርስቲያኒቱ አስፈላጊ ቢሆን ኖሮ ብዙ ነገር እንድናገሩ አስችል ነበር። ክርስቶስ ማድረግ ይችላል አይደል? ይችላል። እንደውም ሲናገሩ ራሱ ዝም በሉ ነው ያለው። አዎ ዝም በሉ። እንደውም ይሄንን ነገር ሉቃስም ተደግሞ እናገኘዋለን። ሉቃስ ምዕራፍ 4 ቁጥር 41 ላይ አጋንንት ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ። እንግዲህ ክርስቶስን የእግዚአብሔር ልጅ ነህ ብለውታል። ልክ ጴጥሮስ የእግዚአብሔር ልጅ ነህ እንዳለው ሁሉ ጴጥሮስን ብፁዕ ብሎታል፣ ሹሞታል የሚገባው ስለሆነ። አዎ አጋንንቱን ግን ምን እንዳላቸው እንያለን። እያሉ እየጮሁም ከብዙዎቹ ወጡ ነበር፣ ገሰጻቸውም ክርስቶስም እንደሆነ አውቀውት ነበርና እንዲናገሩ አልፈቀደላቸውም የሚለው ልክ ከማርቆስ ጋር ይመሳሰላል። ስለዚህ እውነትም ቢሆን ያጋንንትን ምስክርነት መቀበል የለብንም ማለት ነው። መቀበል የለብንም። ምን ይሰራል ነው። አንዳንድ ጊዜ እንደዚህ ስንል ደግሞ ምን ሐሳብ ይነሳል መሰሎት ማለት ብዙ ጊዜ እናንተ ቤተ ክህነት አካባቢ ያላቸው ጉዳችሁ ስለሚወጣ ነው እነዚህ አጋንንትን እያስለፈለፉ የሚያስወጡ አጥማቂዎችን የምትቃወማቸው። እናንተ ስለምትደግሙ ነው
ስለምትመትቱ ነው የሚል ሐሳብ ይነሳል። ይሄንንስ እንዴት ማድረግ ይቻላል? የለም ማለት አይቻልም፣ ይኖራል። ግን እኛ እንዳዛ የምንለው ግን ለነዛኞቹ ወገንተኝነት ተሰሙቶን አለመሆኑን ግን አድማጭ ተመልካቾቹ ማወቅ አለባቸው፣ መርዳት አለባቸው። ወንጌልን ከሆነ ጋር መጨመር አይቻልም። ጨለማና ብርሃን ንብረት የለውም። ጣዖትና ታቦትም የተለያዩ ናቸው። ሰይጣንና እግዚአብሔርም የተለያዩ ናቸው። በጎን የእግዚአብሔር ሰባኪ ነኝ ብሎ በጎን ደግሞ የሰይጣን ሰባኪ መሆን መቼም አይቻልም። ሰይጣን የተዋረሰ ሰው ሰይጣን የያዘው ሰው ነው የሚባል ወይስ ሰው ያዘው ሰይጣን? ለጠንቋዮቹ ሰው ሰይጣን የያዘው ሰው ነው አይደል? ሰው ያዘው ሰይጣን። ለጠንቋዮቹ ሰው ያዘው ሰይጣን ብንለው አይቻልም። በሰው ፈቃድ የሚሰሩ ሰይጣናት ማለት ነው። እውነት ነው። አይምሯቸውን ደግሞ የበረዘባቸው ሰዎች ደግሞ ሰይጣን የያዛቸው ሰዎች ይባላሉ። ወይስ ሰይጣን የያዘው ሰው ይባላልና በሰይጣን ተንኮል የሰይጣን ፈቃድ አስፈጻሚ የሆኑ አካላት በቤተክርስቲያን ስም አልፈው እንደሚኖሩ ይታወቃል። ግን ያም እንደወጣ ነው እየሰራን ያለ ነው። ያን ሐሳብ ምዕመናን እንዲያውቁ ነው። አንዳንዴ ያለ ስም የሚሰጡ ሰዎችም ደግሞ አይጠፉም። ያለ ስማቸው ስም የሚሰጡ ሰዎችም አሉ። በሌሉበት ንጹህ ወንጌልን ለሰበኩ ላስተማሩ እንዲህ ነው እንዳ ነው ብለው ከሰይጣን ምስክርነት አንፃር ሰይጣን ሆን ብሎም እኮ በሰዎች ላይ አድሮ ከቅዱሳን አባቶቻችን ከግለን የወለድኩት ብላ እንድትናገርና እነሱም እንደውም ጾታቸው ራሱ ሴት ሆነው በወንድነት ተቀበለው የሚያሳድጉ ሰዎች አሉ። እነዛ የቅድስና መንገድ ነው። የሰይጣን መንገድ ማነው? የሰይጣን ፈተና በትዕግስት ተቀበለው ሰይጣንን ድል የነሱበት መንገድ አንዳንድ ቦታ ላይ እናገኛለን። ግን እኛ በዚህ ዓለም በመኖርበት እኛ ባለንባት ቤተክርስቲያን በዚህ ዘመን ባለነው ግን የሰይጣን ምስክርነት አስፈላጊ ነው ብዬ አላምንም። ለምንም ስለማይጠቅመን ሲቀጥል ጉዳቱን የሚያመዝነው እገሌ እንዲህ አደረገ አይደለ? ደግሞ ሰይጣን በመጽሐፈ ኢዮብ ላይ እንደምናነበው ምዕራፍ 1:2 ላይ ስንመለከት ሰይጣን ሐሜተኛ ነው። የኢዮብን ጉዳይ ወስዶ ለእግዚአብሔር ያማልት ነበረ። የእግዚአብሔርን ሐሳብ ደግሞ አመጣ ወደ ኢዮብ አለ ያ በመከራውን ልጆች ማሳጣት ሀውቱን ምናምን። ስለዚህ ሰይጣን ሐሜተኛ ነው። ሐሜተኛ መሆኑ መጽሐፍ ቅዱስ ከነገረን ሰይጣን እገሌ እንዳደረገ ብሎ ይናገር ዘንድ ያው ይችላል። ፈቃዱም ስለሆነ ስራውም ስለሆነ ማለት ነው እንጂ ሰይጣን መቼም ከምንድን ምን አንጠብቀው ነው የሚባለው። መቼም ከሰይጣን መልካም ነገር አንጠብቀው። ስለዚህ አሁን በጸበል ቦታ ላይ ስም ጠርቶ መርጌታ እገሌ አስደግሞብሽ ነው እህትሽ፣ ወንድምሽ፣ አክስትሽ፣ አጎትሽ እያለ ይናገራል። እውነትም ቢሆን መቀበል እንደሌለብን እንግዲህ ጌታም አሳይቶናል። ሐዋርያትም ይሄን ነገር አድርገውታል። የሚገርመው ነገር የሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ስንመለከት ወደ ጸሎት ስፍራ ስንሄድ ይላል የሟርተኝነት መንፈስ የነበረባት ለየተቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እንግዲህ መንፈስ አለባት የሟርተኝነት። እርሷ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚናገሯችሁ እነዚህ ሰዎች የልዑል እግዚአብሔር አምላክ ባሪያዎች ናቸው ብላ ትጮህ ነበር ይላል። አሁን ለጳውሎስ የመዳንን መንገድ የሚናገሩ ናቸው። ትክክል የተናገረችው ግን ይህንም እጅግ ቀን አደረገች፣ ብዙ ቀን ማለት ነው እጅግ የሚለው። ጳውሎስ ግን ተቸገረና ይላል። እንደዚህ ማለቱ አስቸገረችው። ተቸገረና ከእርሷ እንድትወጣ በኢየሱስ ክርስቶስም አዝሃለሁ አለው። በዛም ሰዓት ወጣ ይላል። አሁን ቅዱስ ጳውሎስ የመዳንን መንገድ የሚነግሯችሁ ተብለው ሲነገርላቸው ጥሩ እንደውም መርሐ ግብር መሪ ሆንሽን ቀጥል ወደፊት ሂጂ ማለት ይችል ነበር። ግን አስቸገረችዋል። ከዛ እንዲወጣ አዘዘ ይላል። እና ዛሬ አሁን በጸበል ቦታ በገዳማት በአድባራት መርጌታ ገሌ ነው ያስደገመው፣ መርጌታ ገሌ ነው ዲያቆኑ፣ ቄሱ ሚል አለ። እንደዚያ የሚለው የሚናገረው አንደኛ ሰይጣን ነው። ሰይጣን አብኋላስ ነው፣ ሊዋሽም ይችላል፣ እውነትም ሊሆን ይችላል። የምዕመኑ የአጥማቅ የነዚህ የሚጠመቁ ሰዎችና የአስጠማቂዎች ድርሻ ግን ያንን መቀበል የለባቸው ማለት ነው። አዎ የለባቸው። አዎ እውነትም ቢሆን መቀበል የለባቸው። በተለይ አስጠማቂዎቹ ያን ያህል የመረዳት አቅም ላይኖራቸው ይችላል። አጥማቂዎቹ ግን ምናልባት ከመጽሐፍ ቅዱስ ጋር የተገናኘ ሐሳብ ሊኖር ስለሚችል ማንበብ መረዳት አለባቸው ብለን እናስባለን። በሆነ ሰዓት ደቀ መዛሙርቱን ክርስቶስ ልኳቸው ገረሩ ለነ አጋንንት በስመ ከበለውት ነበር አይደለ? እና በዚህ ደስ ተሰኝተው ከዛ ክርስቶስ ምን ያላቸው? አይ በዚህስ ደስ አይበላችሁ በእንተን ለመጽ ተፈወሱ አይደል ያለ? የሚፈወሱ ስላሉ ስለነሱ እግዚአብሔር ፈውስ በረከትን ሰጠ እንጂ የእናንተ ብቃት ብቻ አይደለም ለማለት ነው። ጸጋ እግዚአብሔር ስለበዛ ነው። ሲቀጥል ስማችሁ በመንግስት ሰማያት ስለተጻፈ ደስ ይበላችሁ እንጂ አጋንንት ደስ ስለጮሁላችሁ፣ አጋንንት ስለተገዙላችሁ፣ አጋንንት በቃላችሁ እኔ በሰጠኋችሁ ስልጣን እናንተ በቃል አዛችሁ ስለወጡላችሁ ምን አይበላችሁ? ደስ አይበላችሁ።
ስንዴ ምክንያቱም ተርላ ደስታ ምድራዊ ሊሆንብን ይችላል ማለት ነው። ስለዚህ ታምር ማድረግ በራሱ ደስ የሚያሰኝ አይደለም ነው። አንዳንድ ጊዜ አዎ ብዙ ጊዜ እኮ ይገርምዎታል ትልልቅ ካሜራ ደቅ ነው ብዙ ህዝብ ሰብስበው ግን እኔ ከቅዱስ ገብርኤል በምንድነው በቃ ከሱ ጋር ነው ሄደ የምታወጣ ሲባሉ በእኔ እኮ ኃጢያተኛ ነኝ እኔ እኮ ስደተኛ ነኝ እኔ እኮ ግፈኛ ነኝ እኔ በረሃ መናኝ ነኝ እኔ ራሱ በሽተኛ ነኝ እያሉ ሰይጣኑ ደግሞ እነሱን ከፍ ያደረገ አይ ያውቀ ነው እንደዚያ የምትለው እናውቃለን በፀጉር በጸሎት በእንባ መታስወጣን መዳረሻ ሰጣን ከአሜሪካ ውጭ ከሌላዎችም ዝም ብለህ በመትሄድበት ሁሉ አይነት የሚሉ ያጋንንትን ድምጾች እንሰማለን። ሰዎች ግን ደስ ብሏቸው ህዝቡ ደግሞ ያጨበጭባል። በዚህ ሰዓት አባታችን በቃ የበቁ የነቁ የፍተፈት በቃ እንደዚህ አይነት እና ታምራት ማድረግ በራሱ ደስ የሚያሰኝ እንዳልሆነ ልክ አሁን እርሶ የጠቀሱት ነገር ይናገራል እኮ እስመ ገበረ ታምራት ወመንከራት ይክል አዶን ኮነ ነገሃነም ነኝ በማቴዎስ ወንጌል ምዕራፍ 7 ላይ የተጠቀሰው ሲያብራራ ዮሐንስ አፈወርቅ እንደሱ ብሎታልና በጣም ጥሩ ሲቀጥል ገበረ ታምራት እኛ ለጊዜው ከክፉ ነገር የምንመለስበት እንጂ ዋና የድህነት መንገድ ጠራጊያችን ብቻ እኮ አይደለም። ምናልባት ታምር መስሎን ብንመለስ ነው። ታምርን በክርስቶስ ዘንድ የለም። ዓለምን ማባልበው ሀበቦ አምጥቶ የፈጠረን አምላክ ከደረቅ ግንባር ላይ አይነ አበራ ይሄ ጎባጣ ቀና ይሄ ፈስ የነበረ እንደማቆማ አሁን ይሄ ለክርስቶስ ጉዳዩ ነው እንዴ ታምር ነው። ግን እኮ ታምረ ኢየሱስ ተብሎ ተጽፏል። አይስማ እየነቀፍንም አይደለም ግን እንደ እግዚአብሔር ዕውቅና ስንሄድ ነው። አሁን እግዚአብሔር ለምሳሌ ክርስቶስ እየበላ እየጠጣ ማስተማሩ ዮሐንስ መጥምቀ መለኮት ደግሞ ሳይበላ ሳይጠጣ ማስተማሩ ድንገት ታምር መስሏቸው ቢመለሱ አይደለም እንጂ አሁን በእግዚአብሔር ዘንድ ድንቅ የሚባል ነገር የለም። ለኛ ግን ድንቅ ነው። እንደው ምን አንዳንድ የሚገርመኝ ታምራት የሚገባቸው ለቅዱሳን ነው ብያምናለሁ። ምክንያቱም በደካማ ስጋቸው ያንን ከኃጢአት ከዓለም ነጥለው ገበረ ታምራት እስከማድረግ መድረሳቸው እንደው ቅዱሳን እንደው ፍጹም ቅዱሳን አባቶችን ለማለት ያህል ነው። በክርስቶስ ዘንድ የተራ ነገር ነው። እኛ ወደ ድህነት እንድንቀርብ ወደ ወንጌል እንድንቀርብ ምልክት መንገድ ለመስጠት መንገድ ለመጠረግ ያህል እንጂ በክርስቶስ ዘንድ የድንቅ ነገር አይደለም። በእኛ ግን ከድንቅ በላይ ነው። እሱ የማርያም ነው ይሉኛል ማነገራቸው አውቀውኛል